ሰላም እንዴት ናችሁ? ዛሬ ሬስት ዴይ ወይም ደግሞ ስፖርት ማላሰራባቸው ቀናቶች እንደሚመስሉ አብረን እናያለን ማለት ነው። ሁሌ ስነሳ ለምቦጬን ጥዬ ነው የምነሳው። እኔ ብቻ እንዳልሆንኩኝ ግን አውቃለሁ ለምቦጬን ጥዬ የምነሳ። ስለዚህ ጀባር ፈገግ ብላችሁ የምትነሱ ሰዎች ከእንቅልፋችሁ ጤነኛ ናችሁ? ምክንያቱም ይቅርታ በቃ ለመነሳት ፍቃደኛ ሳልሆን ስለሆነ የምነሳው ብዙ ጊዜ እንደዚህ አይነት የፊት ገጽታዎች አሉ። እንደዚህ ነግሬያችሁ አሁን ገብታችሁ መልሳችሁ ለምንድን ነው ያኮረፍሽው ፊትሽ? ለምንድን ነው ለምቦጭሽን ጥለሽው ምናምን? በቃ እንደዛ ነው። በደንብ እስከነቃ ድረስ ምንም አይነት እንትን የለውም። ይሄ 85% ነው የነቃው፣ 15% ዝግጁ አልነበርኩም። መጀመሪያ ክሬቲናችንን እንወስዳለን። በዚህ አጋጣሚ አቅም ኃይል የሚያንሳችሁ ስፖርት ቤት ምናምን ከሆነ ክሬቲን ተጠቀሙ። ክሬቲን ስትጠቀሙ 3 ሊትር እና ከዛ በላይ 3 ሊትር እና 3 ሊትር ተኩል ውሃ ብትጠጡ ይመከራል። አስፈላጊ ነው፣ ግዴታ ነው። እሱን አድርጉ። ክሬቲን በክሬቲን ቀኔን የምጀምረው እንዳራሳው ነው። ሰፕሊመንቶች ይረሳሉ ብዙ ጊዜ እና ሳይክሉን ብሬክ ማድረግ አልፈልግም። ሳይክል አለው። ከዛ ቀጥሎ ክሬቲኑን በካልሽየም አድርጌ ነው የምወስደው። ካልሽየሙ ለአጥንቴ ነው። ዌይት ሊፍት ወይም ደግሞ ብረት ስለምሸከም ብዙ አጥንቴ ከምግብ ከማገኘው ካልሽየም በላይ አዲሽናል ካልሽየም ያስፈልገዋል ብዬ ስለማምን ካልሽየም 2 ታብሌት ዴይሊ ወስዳለሁ ማለት ነው። ሌላኛው ደግሞ ምንድነው ክሬቲን ኖርማሊ በየቦታው የሚገዛ አይነት ሰፕሊመንት አይደለም። ዱቄትም ስለሆነ ጥራቱም የሚያጠራጥር ስለሆነ ክሬቲን መግዛት የምትፈልጉ ሰዎች ኢንስታግራም ላይ ዲኤም አድርጉልኝ። እኔ ከምገዛበት ቦታ አገናኛቸዋለሁ። በጣም ንጹህ ነው። ከዛ ቀጥሎ ምንድነው የምናደርገው? ኤሌክትሮላይታችንን እንጠጣለን ማለት ነው። ይሄ ማንጎ ፍሌቨር ነው። አይ ላይክ ኢት። እዚህ አይደለም የገዛሁት ግን አም ሹር እዚህም አክሰሱ ይኖራል። ኤሌክትሮላይት ምንድነው ጥቅሙ? ሰውነታችሁ ዲሃይድሬትድ እንዳይሆን፣ ብዙ ስዌት የምታረጉ ከሆነ፣ ብዙ ኤክሰርሳይዝ የምታረጉ ከሆነ ሊያስፈልጋችሁ ይችላል። ኤሌክትሮላይትን ምን መተካት ይችላል? ኪሳችሁ ሳይነካ ደግሞ ከሆነ ውሃ ላይ ትንሽዬ ጨው አርጋችሁ ዲሃይድሬሽን ስሜት ሲሰማችሁ ብትጠቀሙ እሱም ያግዛል ማለት ነው። ስለዚህ እሱን አረጋለሁ ማለት ነው። በመቀጠል ደግሞ ምን እናደርጋለን? ሆዳችንን እንሞላለን። ማይ ፌቨራይት ፓርት ኦፍ ዘ ዴይ። ምግቤን እኛ ቤት ሁላችንም የራሳችን የስራ ድርሻ አለን። ይሄንን የሰራው ታናሽ ወንድሜ ነው። ፊቴ ምን ያህል ፍሽክ እንዳላያችሁት እንዲህ ነው ያለኝ ስሜት ከምግብ ጋር። የሙድ ለውጥ ማለት ይሄ ነው። ይሄኛው ሳንዶች I've been eating it for a very long time። ብዙ ጊዜ ነው የበላሁት። ምንድነው ያለው? እንቁላል አለው፣ 2 እንቁላል አለው፣ 2 ስላይስ ዳቦ አለው፣ 30 ግራም ሞዞሬላ ቺዝ አለው፣ 100 ግራም አሳ አለው። አሳ አምባንዛ እንደዛ ነው የሚባለው ያስባለሁ፣ ስሙን አልተሳሳትኩም። እሱ አለው። ሳይድ ሮስትድ የሆኑ ቬጂቴብሎች አሉ፣ ብሮኮሊ፣ ድንች፣ ካሮት አርጌ ነው የምበላው። ይሄ ሳንዶች አይ ቲንክ ራፍሊ ወደ ኦልሞስት 30 ግራም ወይ 29 ግራም አካባቢ ፕሮቲን አለው። ቀናችሁን በፕሮቲን መጀመር በጣም ነው የሚያግዛችሁ። አንደኛ የረሃብ ስሜት አይሰማችሁም። የረሃብ ስሜት ሲሰማችሁ ነው መነካካት ምግቦችን የምትጀምሩት። የምትነካኩትም ይቆጠራል ባይ ዘ ወይ። ስለዚህ በፕሮቲን ቀናችሁን በደንብ ጀምሩ። ላንች ፎር ብሬክፋስት የሚባል እንትን አለ፣ አባባል አለ። ይሄ ማለት ብሬክፋስት ላይ ዝም ብላችሁ ትንንሽ ነገር ጁስ ጠጥቼ ወጥቼ ምናምን ነው። መጀመሪያ ቀናችሁን በተቀደሰ ነገር ነው መጀመሪያ ያለባችሁ። ዘጭ ብላችሁ ነው መጀመሪያ ያለባችሁ። ስለዚህ ይሄ ሊትራሊ ይሄን 6 ወር ይሆነኛል መብላት ከጀመርኩኝ። ይሄን ሳንዶች አይሰለችም። በጣም ነው ደስ የሚለው። የሳንዶቹን አሰራር የምትፈልጉ ከሆነ ታናሽ ወንድሜ ነው ሄኖክ ማለት፣ እሱን እያሰራው ቪዲዮ ቀርጬ እንግዲህ አሳያችኋለሁ ምን ይደረግ። ለማብሰን ፏፈሽ ብለን በባይክ ነው የሚሄደው። እናያለን ደግሞ አሁን ቀጥሎ ወዴት እንደሚሄድ ማለት ነው።
ቤቡን አገኘኋት የኔን ቆንጆ። the relationship I have with my bike ከባይኬ ጋር ያለኝ ግንኙነት ማስረዳት ይከብደኛል። አብረን ወድቀናል፣ ብዙ ነገር አይተናል፣ ብዙ ነገር አድርገናልና እኔ ብቻ አይደለሁም በእርግጠኝነት ባይኩን መኪናውን or ምናምን ነፍስ የለውም ተብሎ የሚታሰበውን ነገር የሚያዋራው ከዚህ እኔ በደንብ ነው ማዋራት and I believe she listens። ዋናው ማመን ነው። ጸዳ እናረጋትና እንወስዳታለን ማለት ነው። She has been with me for a very long time, a very huge part of my life. እና yeah. ከዛ to the salon ይላል ወደ ቦስተን ዴይ ስፓ it's a spa to the salon አባባል ነው። እዚህ ቤት ስመጣ የሚሰማኝ ደስታ ዛሬ ዋክስ ልናረግ ነው የመጣ ነው። እዚህ ሰልፍ ኬር አይደለ ቀኑ ሬስት ዴይ ሰልፍ ኬር ነው። ብዙ ጊዜ እንደ አዲስ ታድሶ 3ኛ ላይ ወጥተዋል። my god it's so peaceful, it's so clean። እንግዲህ ራሳችሁ እዩት ቤት እንደሆነ ቦስተን ዴይ ስፓ። እዚሁ የሆነ ድንኳን ቢጤጥዬ ብቀመጥም ውስጤ ነው። ሶ ክሊን ዋው። እና ክላሲካል ዘፈን ነው ባክግራውንድ ላይ የተከፈተው። ብታወሩ ራሳችሁን ታዘባላችሁ። ከዛ አኮ ሄደን ጥርግ አድርገን ብልት። ከዛ ጓደኛዬን ግኝት እንደዚህ ፏብዬ ሂፒ ስታይል ነው የምወደው፣ ሂፕስተር ቤት ሄጄ and then by the end of the day ቤክ አረኩኝ። አይ ኢንጆይ ቤኪንግ በጣም ኢትስ ቴራፒውቲክ ለኔ። ከራሴ ጋር እንዳስብ፣ ሀሳቤ እንዳዳምጥ፣ እንድወያይ ከራሴ ጋር ያደርገኛል። እነዚህ ምን ብለን እንደምንጠራቸው አላውቅም። ቤግል ቦምቦሊኖ ኢሽ የሆኑ ነገሮች ትላልኩኝ። ከላይ መቀባው እዚህ ጋር እንቁላል ነው። የዚህንም አሰራር የምትፈልጉ ከሆነ ከእናንተ የሚጠበቀው ኮሜንት ማድረግ ብቻ ነው። እንቁላል የምንቀባው ጎልደን የሆነ እንትን እንዲሰጥ ነው። ኤስቴቲክስ ሲታይ ደስ ይላል በጣም። ከዛ ወደ ኦቨናችን በመጨረሻው ዲግሪ አድርገን፣ ሌላም ሰው ሲሳሳት አባባሉን ስላየው በመጨረሻ ዲግሪ ኦቨን ውስጥ ሲወጣ እንዲህ ነው የሚሆነው። How pretty is this? I'm proud of myself በእውነት baking never failed me። በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። ለልጆቻችሁም ለእኔ እንዲያርጌ ሳንዱች ሰራበታለሁ። ሃይ ፕሮቲን የሆነ ሳንዱቼን ጥርግ አድርጌ ፊልሜን እያየው ከሄኖክ ታናሽ ወንድሜ ጋር ብልት ማለት ነው። ይመቻችሁ። ሀበ ጉድ ዋን